እንደምን አላችሁ? በጣም የሚገርም ዜና ነው ይዤላችሁ የመጣሁት። ብታዳምጡት አዲስ ነገር ታገኛላችሁ ማለት ነው። ዩቲዩብ አቲማፕ 11 ብላችሁ ፈልጉና ሰርች ላይ ሰብስክራይብ አድርጉኝ፣ ቪዲዮዎችን እዩልኝ፣ ወይ ደግሞ ባዮ ላይ ሊንኩ አለ ገብታችሁ ሰብስክራይብ ማድረግም ቪዲዮዎቹን ማየት ሰዓቱ እንዲሞላልኝ ማድረግ ትችላላችሁ ማለት ነው። በዚህ ሰሞን ትልልቅ የሚዲያ ባለቤቶች ማለት ይሄ በየዩቲዩቡ በምን ብዙ ተከታይ ያላቸው ብዙ ተመልካችም ያላቸው ኢትዮጵያውያን የሚዲያ ሰዎች አንድ ሁለት ነገር ሲናገሩ ሰምቼ ነበረ። አንደኛ ኢሳያስና አብይ ሊታረቁ ነው፣ ኢሳያስ ወደ አዲስ አበባ ሊመጣ ነው፣ አብይ ወደ አስመራ ሊሄድ ነው የሚል ነው። ሌላ ደግሞ አብይና ህወሓት ሊነጋገሩ ነው የሚል ነው። እንደውም ዛሬ የህወሓት መሪ ደብረጽዮን ሽማግሌዎችን ወደ አዲስ አበባ ሊልክ ነው የሚባል ነገር ሰማሁ። አሁን ጣጣው ምንድን ነው የሚለውን ነገር ነው መነግራችሁ። ከሁለቱም ከአስመራ አንጻር ግብጽ ዛሬ ወደ ኤርትራ ሄዳለች፣ ከኢሳያስ ጋር ልትመክር ነው። ምን ማለት ነው የሚለው ጣጣውን ዳፋውን በደንብ ነኝ። የመጀመሪያው ስለ ህወሓት ልንገራችሁ። ህወሓት ባይ ዲፎልት ምን አድርጓል? ዲፋክቶ ስቴት አውጇል። የፌዴራል መንግስት በእኔ ጉዳይ አይመለከተውም፣ እኔ ራሴ የቻልኩኝ መንግስት ነኝ ብሏል። የትግራይ ክልል መንግስት እንኳ አይደለም የሚለው የትግራይ መንግስት ነው የሚለው። ከውጭ እንትን ሀገራት ጋር ከተለያዩ የውጭ ኃይሎች ጋር ደብዳቤ እየተጻጻፈ እየተነጋገረ ነው። ለምሳሌ ከትላንትና ወዲያ ለሳውዲ አረቢያ እባክሽ የትግራይ ልጆችን በሞት አትቅጪ የሚል ደብዳቤ መልእክት ጽፈዋል። አሁን መማጸኑን አይደለም፣ ርህራሄውን አይደለም፣ ለተባበሩት መንግስታት፣ ለኤዩ፣ ለአውሮፓ ዩኒየን ለእነሱ ምን ብሏል? መታረቅ እንፈልጋለን ከአብይ ጋር አስታርቁኝ ብሏል። አሁን እንዲህ ሲል ከአብይ ጋር አስታርቁኝ ሲል ብዙዎቻችሁ የምትገምቱት እየተለማመጠ ነው። ምስኪን አርፋ አትቀመጥም ነበር የምትሉት። እጅግ በጣም አደገኛ ነገር ነው ደብረጽዮን እየሰራ ያለው። አብይ በኤኒ ሚንስ ማለት ነው በቃ ደብረጽዮን እጅ ሰጥቷል እንናገር ስላለኝ ነው የምንናገረው እንጂ ለሌላ አይደለም ቢል ማለት ነው የክፍለ ዘመኑ ከፍተኛ ውርደት ነው፣ ጥፋት ነው የሚሆነው። ለምን ብላችሁ ብታስቡ አንደኛ ህወሓት በህገ መንግስቱ መሰረት የተቋቋመው ምርጫ ቦርድ ማለት ነው ለህወሓት እውቅና አልሰጠውም። በኢትዮጵያ ህግ ዶሜስቲክ ሎ ህወሓት የሚባል ድርጅት ወይም ህወሓት የሚባል የክልል መንግስት ኤግዚስት አያደርግም። የለም፣ በፍጹም የለም፣ እውቅና የለውም። ስለዚህ እውቅና ሰጣችሁኝ አልሰጣችሁኝ እኔ ራሴ በራሴ ሾማለሁ ብሎ የወጣን ኃይል ራሱን ዲፋክቶ ስቴት ብሎ ያወጀን ኃይል በአብይ መንግስት በኩል አይደለም በራሴ ደብዳቤ ጽፌ በተለያየ መንገድ ቻናል ከውጭ ኃይሎች ጋር እነጋገራለሁ ያለን መንግስት ህገወጥ መዋቅርን ከተናገረ አብይ እውቅና እንደሰጠ ነው የሚቆጠረው። በቃ እውቅና እንደሰጠ ከዛ በኋላ ደብረጽዮን ምንድን ነው የሚለው? ይኸው የኢትዮጵያ መንግስት እውቅና ሰጥቶኛል፣ እናንተ ባሰጡኝ ይኸው እኔ መንግስት አቋቁም ያለው የራሴ ምክር ቤት ሰየም ያለው ይኸው ከኔ ጋር ቁጭ ብሎ ተደራድሯል፣ ይኸው ከኔ ጋር ቁጭ ብሎ ተወያይቷል። እናንተ የኢትዮጵያ መንግስትን እናስቀይማለን ካንተ ጋር ብናወራ ምናምን የምትሉት ምንድን ነው? እኔ እኮ ኦልሬዲ እውቅና ተሰጥቶኛል፣ ተነጋግረናል እኮ። አሁን ይህንን ነገር አጽንታችሁ ተቀብላችሁ መሄድ ነው የሚለው። ገብቷችኋል? እና አብይ አህመድ በጣም ጎበዝ ሰው ነው። አብይ ማለት ብዙ ነገሮችን የሚተንትን የሚያውቅ ሰው ነው። ይሄ ደብረጽዮን አጎንብሶ እሺ አብይዬ ምን አጠፋው ይቅር በለኝ ግን እስቲ እንነጋገር ብሎ የፈለገ ተለማምጦ ቢመጣ እንኳ ደብረጽዮን የትግራይ ክልል ፕሬዝዳንት የሚል ካባ ለብሶ ኮፍያ አድርጎ በጠረጴዛ ዙሪያ ብትቀመጥ ትግራይ የሚባል መንግስት ሀገር እንዳለ አድርገን እንደቆጠርክ ነው የሚቆጠረው። ማወቅ ያለብን እንዳለ እንደተቀበልክ ነው የሚቆጠረው። በኤርትራ ጊዜ የምታስታውሱ ከሆነ የሽግግሩ መንግስት ያኔ ማለት በ93 ማለት ነው እውቅና የሰጠው የሆነ ተሰብስበው ምን ብለው መክረው አይደለም። ይሄ ነው የሚባል የውጭ ጉዳይ ሚኒስትርም የላትም ማለት አልተመረጠም፣ ህገ መንግስት የለው ምን እዛው የሆነ ስብሰባ ላይ ተሰበሰበው። አንዱ የውጭ ጉዳይ ሚኒስትርነት ቦታን ለጊዜው ይዞ እንዲጠብቅ፣ አንዱ መንግስት እስኪመሰረት ምን እስከሚባል
እንደ መንግስት እንደ ጠቅላይ ሚኒስትር አክት እንዲያደርግ ጊዜያዊ ማለት ነው ተሰየመ እንጂ ለኤርትራ እንኳ እውቅና የሰጣት የውጭ ጉዳይ ሚኒስትር ያኔ ስዩም መስፍን ማለት ነው ሪሊ የውጭ ጉዳይ ሚኒስትር አልነበረም። ምክንያቱም አልተመረጠም። ጠቅላይ ሚኒስትር የለ ምን የለ ምንም አይነት ህጋዊ መሰረት አልነበረውም። ዩኤንም እውቅና ይሰጠውም ነበር ለዛ። ምክንያቱም እውቅና የሚሰጠው እስከ 95 ድረስ በደርግ ህገ መንግስት አግባብ የሚሆነው ነገር ብቻ ነው። እና ምን ልላችሁ ነው አሁን ዞሮ ዞሮ አብይ በሆነ አግባብ እንዲያው ተሸውዶ ይህን ሰውዬ ካናገረው በቃ ምንም መያዣ መጨበጫ የለም ማለት ነው። ሌላ ምን መሰላችሁ ወገኖችዬ፣ ኢትዮጵያና ኤርትራ ሊነጋገሩ ነው። አብይም ወደዛ ሊሄድ ነው፣ ኢሳያስም ወደዚህ ሊመጣ ነው። ይሄ እኮ በሰማይም በምድርም ሊሆን የማይችል ነገር ነው። ትልልቅ ሚዲያዎች በቃ ትልልቅ ሚዲያዎች ናቸው የሚናገሩት ማለት። እስቲ እንዴት አድርጋችሁ ነው የምታስቡት ማለት ነው? እንዴት ሆኖ ነው የሚናገሩት? እንዳላችሁት በሽማግሌ የሚነጋገሩ ከሆነ ኦኬ ሰየው፣ እሱ በጣም ጥሩ ነው። በሽማግሌ እስቲ ሽማግሌ ፍታው፣ የሃይማኖት አባቶች እስቲ በእነሱ በኩል እንናገር ብለው ከሆነ ኦኬ ሶ ዝም ብለው ማንም የውጭ ኃይላት ሳይገቡ የሚናገሩ የሚመላለሱ አንዱ ወደ ኤርትራ አንዱ ወደ አዲስ አበባ የሚመላለስ ከሆነ አብይ 100% በአንድ ነገር እርግጠኛ ነው ማለት ነው፣ አሰብን ይቀበላል። አሰብንም የማይቀበል ከሆነ ለኤርትራ ልክ አንድ ጊዜ ጌዲዮን ጢሞቴዎስ የጻፈው ደብዳቤ ነበረ። ምን ይላል? ከድንበራችን ውጪ የሚል ከድንበራችን ማለት አሰብንም ሊሆን ይችላል፣ ባድመንም ሊሆን ይችላል፣ በቃ ሌሎቹን እንደራደር ይላል። እና በኤርትራ ጉዳይ እንኳን መደራደር ካልተቻለ አይደለም አሰብን ትወስዳለህ፣ በኤርትራ ጉዳይ ላይ ደግሞ ተደራደር። የዛን ያህል አማራጭ ከሌለው በስተቀር አብይ አህመድ መመላለስ አለበት ብዬ አላስብም። ያደርገዋል፣ ሊሆንም አይችልም። ለመሰላችሁ አንደኛ የኤርትራ የውጭ ጉዳይ ሚኒስትር ከትላንትና ወዲያ በትዊተሩ ላይ ሲጽፍ የነበረውን ነገር አይተናል። ሁለተኛ በአሜሪካ የኤርትራ አምባሳደር ሶፊያ ማናት የምትባለው ሰው በኤርትራ ነጻነት ጉዳይ የጻፈችውና ኢትዮጵያን የወቀሰችበትን ነገር አይተናል። በዚህ መንፈስ ውስጥ ሆነው እነዚህ ሰዎች ይነጋገራሉ፣ ይግባባሉ። እንዲህ በጣም የማይተመን ነገር ነው። አሁን ግብጽ ለምንድን ነው ኤርትራ ሄደችው ብትሉ አሜሪካ ያቀረበችውን የአብረን እንስራ ጥያቄን ለማጽናት ኤርትራን እኔ ያለሁልሽ ብሎ ለመቀስቀስም ነው እና ተቀበያት፣ ይሄ ማዕቀቡም ይነሳልሽ፣ ኢትዮጵያ በባይላተራል ስትራክቸርድ ዲያሎግ ፍሬም ትይዛለች፣ አሁን ከአሜሪካ ጋር ብትሆኒ ትጠቀሚያለሽ እንጂ አትጎጂም። አሜሪካ ከእሷ ጋር ምሳሌ ከሆነ ኢትዮጵያ ወደደችም ጠላችም የድንበር ኮሚሽኑን ይሄ የአልጀርሱን ስምምነት እንድትቀበል አሜሪካ ከፍተኛ ተጽዕኖ ታደርጋለች። ስለዚህ እዛው ገብተሽ መከራከር፣ እዛው ገብተሽ የሚሆነውን መልካም ነገር መጠበቅ ነው ያለብሽ የሚል ነገር ለመቀስቀስ ይመስለኛል። ነገ በሰፊው እናያለን በዚህ ጉዳይ።